አደይ ድራማ ክፍል 33 እንግዲህ በክፍል 32 እንዳየነው አደይ እዛ ቤት ተባራ ነበር። ብዙዎቻችን ትመለስ፣ ግማሾቻችን ደግሞ አትመለስ እያልን ነበር። ነገር ግን አደይ ደሞዟን ልትቀበል ነበረ ወደ ቤት የሄደችው። ተመልሳ ከዛ ቤት ወጥታለች ማለት ነው። አደይ ግን ከዛ ቤት ብትወጣ የባሰ ወጥመድ ውስጥ ነው የገባችው ማለት ነው። ደመቀና ጓደኛው እንግዲህ አንድ ቦታ አድርገው አግቷታል ማለት ነው። ደመቀ እንግዲህ ወደ ሆነ ቦታ ሲሄድለት የእሱ ጓደኛ አደይን ያልሆነ ነገር ሊያደርጋት ነበረ። ከዛ ቤት የባሰ መዘዝ ነው ይዞባት የመጣው ማለት ነው። በእርግጠኝነት ቆርጣ አልወጣችም። ነገር ግን ስራ ፍለጋ እየተንከራተተች ነበረ። በአጋጣሚ ደመቀና ጓደኛው ያገኛት ማለት ነው። የደመቀ ጓደኛ ደግሞ አደይን በፊት ስለሚወዳትና ስለሚፈልጋት ካሁን በፊትም አግቶ በግድም ቢሆን አስገድዶ ሌላ ነገር ማድረግ አስቦ ስለነበር ዛሬ ግን በግላጭ ስላገኛት በደካማ ጎኗ ገብቶ እንግዲህ ይሄ ልጅ መጨረሻ ላይ አደይን እንግዲህ እፈታሻለሁ ብሎ መጨረሻ ላይ ያልሆነ ነገር ሊያደርግ ነበረ። እንግዲህ በቀጣይ ክፍል የምናየው ነው የሚሆን ማለት ነው። ቤት ውስጥ ደግሞ ዴቭን እየተከታተለች ፍቅር እንግዲህ በያገኘችበት አጋጣሚ አብራ መተኛት እየፈለገች ነው። ሰክሮ ነበረ። እንዲሰክር እያደረገች ከእሷ ጋር ያልሆነ ነገር እንዲያደርግ እየገፋፋችው ነበረ። ነገር ግን ዴቭ አሁን ከአደይ ውጭ ሌላ ሰው ማሰብም አይፈልግም ማለት ነው። ሰክሮም ቢሆን አደይ አደይ ነው የሚለው ማለት ነው። ሊዲያም ቢሆን ሰክራ እንግዲህ ኤላ ኤላ እያለች ነው። ሊዲያና ፍቅር ከባድ ጦርነት ተያይዘውታል ማለት ነው። ቤት ውስጥ ሆነው ተያይዘዋል ማለት ነው። መጋደል ብቻ ነው የቀራቸው። ፍቅርን ሊዲያ ትደበድባለች፣ ሊዲያ ደግሞ ፍቅርን ትደበድባለች ማለት ነው። ሲተኙ ደካማ ጎናቸውን ተጠቅመው ፍቅር ሊዲያ ስትሰክርላት ትደበድባታለች፣ ትመታታለች፣ ታንገላታታለች። ሊዲያ ደግሞ ፍቅር ስትተኛላት ሄዳ ያልሆነ ነገር ታደርጋለች፣ ውሃ ትደፋባታለች፣ እሷን የሚጎዳ ነገር በሙሉ ታደርጋለች። ካሁን በፊት አብረው ተባብረው ነበር አደይን ሲያሰቃዩት የነበሩ። እንግዲህ ይሄ ለመደ ልማድ አደይ ስትወጣ የሚያሰቃዩት ሰው ሲያጡ እርስ በርሳቸው እንግዲህ በቃቀሉ ይገኛሉ ማለት ነው። ባርኮቴና ዴቭ ደግሞ እንግዲህ አደይ በመውጣቷ በጣም ተጸጽተዋል ማለት ነው። ባርኮትም እንግዲህ አደይን እዛ ቤት እንዳትወጣ እየለመናት ነበር። እንዳቱም እንድትወጣ እንደማትፈልግና እዛ ቤት መስራት እንዳለባት እየነገራት ነበር። ነገር ግን አደይ አንዴ ካባረራችሁኝ በኋላ አልመለስም፣ እስካሁን ኪጃችኋለሁ፣ ከዚህ በኋላ ግን መቻል ስላቃተኝ ከብዶኛል፣ የፍቅርን ጸባይ እና የሌዲያን ጸባይ መቻል ስላቃተኝ ከዚህ ቤት መውጣትን ወስኛለሁ፣ ስለዚህ ደሞዜን ስጡኝና ልውጣ ብሏቸዋል ማለት ነው። ፍቅር እንግዲህ እስካሁን ድረስ ከማሰቃየቷን በላይ ደሞዟንም ለአደይ አልሰጨቻትም ነበር ማለት ነው። ከወንድሟ እየተቀበለች ለራሷና ደግሞ አደይን እንዲጎዷት ለሚያደርጉ ሰዎች ነበር ስትሰጠው የቆየችው ማለት ነው። እንግዲህ ወንድሟ የሰጠውሽን ደሞዟን እየታደርገሽ ሆኖ ለምንድን ነው ያልሰጠሻት ሲላት እንግዲህ ለትምህርት ቤት ከፍየው ነው ምናምን እያለች የሆነ ያልሆነ ጣጣ እየደረደረች ነበር። ነገር ግን የአደይን ደሞዝ ተቀብላ አደይን ለሚያግቷት ሰዎችና ለተንኮል ነበረ ገንዘቡን ስትጠቀምበት የነበረው ማለት ነው። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ዳኔ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አደይ ድራማ እንግዲህ ክፍል 32 ተለቋል ማለት ነው። ባለፈው እንግዲህ መጨረሻው ፓርት ላይ አደይ ዴቭና ፍቅር አንድ ላይ ተኝተው ነበረ ልትገባ ስትል የተጨረሰው ማለት ነው። እንግዲህ ክላሳቸው ውስጥ ስትገባ አደይ ደግሞ ፍቅርና ዴቭ አብረው የተኙ ዴቭ ወዷት አብሯት የሆነ መስሏት ለጊዜው ቢያስደነግጣትም ፍቅርን ደግሞ እንደዚህ አብረው ስላየቻቸው ደስ ብሏታል። ነገር ግን የአደይ መሄድ ለፍቅር ኮንፈርት አልሰጣትም። በጣም ተናዳ ነበረ። ያልሆነ ነገርም ልታደርግ ነበር። ነገር ግን ባርኮቴም በዚያው አጋጣሚ ወዲያውኑ ስለሄደ እነ ኤላም ወደ ቤታቸው ስለተመለሱ ምንም ማድረግ አልቻለችም ነበር። አደይን መጉዳትም ሌላ ነገር ማድረግም አልቻለችም ነበር። እንግዲህ አደይ የደበቀችውን ሚስጥር እስከ ዛሬ ደሞዝ እንደምትሰጣት ነበር የሚያውቁ። ነገር ግን እሷ ደሞዝን እየተቀበለች ለራሷ እንደምትጠቀምበት እንግዲህ አደይ ተናግራለች ማለት ነው። ደሞዟን ሰጥቻታለሁ ብትልም ነገር ግን ውሸቷ ሊያሳምንላት ስላልቻለ እንግዲህ ለትምህርት ቤት ክፍያና ለተለያየ ነገር እንዳደረገችው ነገር ግን በቀጣይ እንደምትሰጣት ተናግራ ነበር። ነገር ግን ባርኮቴ እኔ ሰጣታለሁ ስለ ደሞዟ አሳስብሽ፣ ነገር ግን አደይ እዚህ ቤት እንድትወጣ አልፈልግም እያለ ነበር። ፍቅር ግን በፍጹም አይሆንም፣ እዚህ ቤት መውጣት አለበት፣ ላያት አልፈልግም እያለች ነበር። አደይም እንግዲህ ያው እንድትወጣ
ፍላጎት አላት ማለት ነው። እዛ ቤት መቆየት አልፈልግም፣ በቃኝ፣ ከዚህ በኋላ ልችላችሁ አልችልም። የአደይን የፍቅርና የሊዲያን ጭቅጭቅ አልቻልኩም። እዚህ ቤት መውጣት ፈልጋለሁ። በቃ ባይኖረኝ ደሃ ሁኜ ብኖር ይሻለኛል። ጭቅጭቅ ሰልችቶኛል። ስለዚህ መውጣት እፈልጋለሁ። ታውኝ፣ ደሞዜን ስጡኝና እዚህ ቤት ልውጣላችሁ እያለች ነበር። እንግዲህ ባርኮቴ እንድትወጣ ፈቃደኛ ባይሆንም ነገር ግን ደሞዟን እንደሚሰጣትና ተመልሶ እንደሚመጣ ነበር ነግሯት የሄደው ማለት ነው። ዴብም እንዲሁ ሰክሮም ቢሆን አደይ ከኔ አትለይ፣ አትራቂኝ፣ ሁላንችን የማስበው በአንቺ ምክንያት ነው የምጠጣው፣ ራሴን ጠልቻለሁ፣ እባክሽ ትተሽኝ አትሂጂ እያላት ነበር። እሷም እንግዲህ ወደ ክላሱ ገብታ አይዞህ እኔ እዚህ መሆን አልችልም፣ በጣም ከብዶኛል እያለችው ነበር። ነገር ግን አደይ አሁንም ቢሆን ከሱ ጋር መቆየት እንደማትፈልግ እዛው ላይ ነበረ። እንግዲህ አይዞህ ጎበዝ ሁን፣ እኔ ግን እዚህ መሆን አልፈልግም እያለችው እያለ ዴብን እንግዲህ ፍቅር ይሄን ነገር አይታ እንግዲህ አደይን ጉሮሮዋን አንቃ ልትገላት ምንም አልቀራት ነበር። ምን አመጣሽ ደረቱ ላይ የምለጠፈሽ ምን እየሰራሽ ነው እያለቻት ነበረ። ከዛ በኋላ እንግዲህ እሷ እንዳሰበችው እንዳልሆነ ሰክሮ ስለነበረ አልጋው ላይ ያስተኛችው እንደነበር ብትነግራትም ፍቅር ግን ያሰበችው ሌላ ነገር ስለነበረ ልትረዳት አልቻለችም ነበር። እንግዲህ ጉሮሮዋን አንቃ ልትገላት ምንም አልቀራትም ነበር። ነገር ግን ያው እንደምንም ብሎ ዴብ አስጥሏታል ማለት ነው። ከዛ በኋላ ነበረ ፍቅር ሀሳቧን የመቀየር ሀሳብ ነበራት። ነገር ግን እንደዛ ስታንቃት ጥላት እየወጣችው ማለት ነው። ፍቅር እንግዲህ ዴብ ሰክሮም ቢሆን እየሄደች አልጋው ስር መተኛቷን ተያይዘዋለች። ነገር ግን እሱ አጠገቧ ሲያገኛት የበለጠ በሽታው እየበዛበትና ስካሩ እየጨመረ ነው የሚሄደው። አልፈልግሽም፣ ተይኝ፣ አጠገቤ ራቂ እያላት ነበር። እሷ ግን ከአንተ ጋር መተኛትና መሆን ስለምፈልግ ነው እያለችው ነበረ። እሱ ከእሷ ጋር በቃ መሆን ጭራሽ አይፈልግም፣ ማየትም አይፈልግም፣ ኮንፈርትም አይሰጠውም። እሷ ግን አደይ ስለወጣችላት በደካማ ጎኑ ገብታ እሱን ወደ እሷ ለማቅረብ እየጣረች ነው። ነገር ግን ዴብ በጭራሽ እሷን ሊቀርባትና ከእሷ ጋር ሊሆን በጭራሽ ፈቃደኛ አይሆንም አልነበረም። ሰክሮም ቢሆን ከእሷ ጋር የመሆን ፍላጎት የለውም ነበር። እሷ ግን ሰክሮ በስካሩ አጋጣሚ ከእሷ ጋር ለማድረግ ወደ እሷ ለማቅረብ እየሞከረች ነበር። ነገር ግን ይሄ ነገር በጭራሽ ሊሳካላትና ሊሆንላት አልቻለም ማለት ነው። ከሊዲያ ጋር እንግዲህ ከባድ ጸብና ግጭትና ብጥብጥ ተፈጥሯል ማለት ነው፣ ሊዲያና ፍቅር። ምክንያቱም ፍቅር አደይን ስታስወጣ ለምለምንም እንድታስወጣላት ስምምነት ነበራቸው። ነገር ግን ለምለምን ሳታስወጣ ፍቅርን ብቻ አደይን ብቻ ስላስወጣቻት ፍቅርና ሊዲያ ከባድ ጸብ በመሀላቸው ተፈጥሯል ማለት ነው። ያደረጉት ሴራ ለአንዳቸው ጠቅሞ ለአንዳቸው ግን የጎዳ ስለሆነ ሊዲያ እንግዲህ ፍቅርን አጥምዳ ይዛታለች ማለት ነው። እንግዲህ አደይና ፍቅር እንዲሁ ያደረግሻትን ነገር ሁሉ አስከፍልሻለሁ ብላ እንግዲህ አደይ በጥፊ ልትጠፈጥፋት ስትል እንግዲህ በዚሁ አጋጣሚ ሊዲያ መታ ነበረ። በደንብ ግረፊልኝ፣ ደብድብልኝ፣ በቃ በያት እያለቻት ነበር፣ እየተረዳችላትና እያገዘቻት ነበር። ይህኔ እኮ ሊዲያ ያኔ ባትተባበሪያት ኖሮ አደይን አስወጥታ ለምለምን አትተውም ነበረ። ዝም ብታያት ኖሮ ይሄኔ ሁለቱንም የማስወጣት ቻንስ ይኖራት ነበር። አሁን ሊዲያ አደይን ወዳት ትፈልጋት ምናምን ሳይሆን ነገር ግን ለምለምን እዛ ቤት እንደታወጣላት ትፈልጋለች። ነገር ግን ሊዲያና ኤላ አብረው መሆን ትፈልጋለች ሊዲያ ከኤላ ጋር። ነገር ግን ኤላና ለምለም ፍቅራቸው የበለጠ እየጨመረ በአንድ እየኖሩ በቃ ይህን ቀን አያለው ብዬ አልጠበኩም ነበር እያለች ነበር። ለምለም በጣም ደስተኛ ሆና ከኤላ ጋር በመሆኗ እንግዲህ አሪፍ ጊዜ እያሳለፉ ነው። ይህን ነገር ሊዲያ አላየችም። ይህን ነገር አይታ በሆን ለምለምን ምን ልታደርጋት እንደምትችል መገመት አይከብዳችሁም። እንግዲህ ባገኘችው አጋጣሚ ወደ ቤቱ ጎራ እያለች ዛሬም ሄዳ ነበረ። ካንተ ጋር መሆን ነው ፈልገው፣ ቤት ያለው ጭቅጭቅ ሰልችቶኛል፣ ስለዚህ ካንተ ጋር መሆን ፈልጋለሁ ብላ ጭራሽ ላዩ ላይም እየተኛችበት ነበር። ይሄን ነገር ብታይ ደግሞ ለምለም ምን አይነት ስሜት እንደሚሰማት መገመት አይከብዳችሁም። ሶ ሊዲያ ለምለምን እዛ ቤት እንዴት አድርጋ ልታስወጣት ትችላለች? እንግዲህ ፍቅር አደይን ከዛ ቤት እንዳስወጣቻ ሁሉ ሊዲያ ደግሞ ለምለምን ከዛ ቤት በምን አይነት መንገድ ልታስወጣት ትችላለች? ሲቀጥል ደግሞ አደይ እንግዲህ ከዛ ቤት ወጣው ብትልም ብትወጣም ነገር ግን ሌላ የባሰው ወጥመድ ነበር ተጠምዶ የጠበቃት። መንገድ ላይ ሄደች ነበር እንግዲህ አጋጣሚ ስራ እየፈለገች ነበር እና አዙራ ስትወርቅ በዛ አጋጣሚ እንግዲህ
ደመቀና ጓደኛው የበፊት አፈቅራታለሁ ወዳታለሁ የሚላት ልጅ አግኝተዋት ነበረ። እንግዲህ ወስደው ቤታቸው አስቀምጠዋት ነበረ። ነገር ግን እሷ ምን አድርጋችሁ ነው ምንድነው የሆንኩት እያለች እየቀባጠረች ነበር። ነገር ግን እነሱ ወድቅ አግኝተዋት ከዛ እንዲሻላት እንዳመጧት ወደ ቤታቸው ነው የነገሯት። መጨረሻ ላይ ግን ደመቀ ወደ ሆነ ቦታ ሄዶ ነበር። ምክንያቱም አደይ እየጮኸችበት ነበር። ለምን እንደዚህ አደርግ፣ ለምን እንደዚህ አሳልፈ ሰጠኝ። ስለዚህ ከዚህ ጩኸት ለመሸሽ እሱ ደግሞ ወደ ሌላ ቦታ ሄዶ ነበር። በዚሁ አጋጣሚ ነበር እንግዲህ አደይን የሚወዳት ልጅ ያልሆነ ነገር ሊያደርግ የነበረው። እንግዲህ መጨረሻው ምን እንደሆነ ያው በቀጣይ ክፍል የምናየው ይሆናል። ምናልባት አደይን ያልሆነ ነገር ካደረጋት እርግዝናም ሊፈጠር ስለሚችል ከነ ፍቅር ቤት የባሰ ሌላ መዘዝ መጣባት ማለት ነው። እንግዲህ እግዚአብሔር ይጠብቃት ብዬ ነው የማስበው። ይህን ድራማ ተከታተሉት። እወዳቸዋለሁ።